በዓለም ታሪክ ብዙ ገናና የሚባሉ ወንዶች ሕይወታቸውን ያጡት በሴት ምክንያት እንደሆነ ታውቃለህ? እነሱን እንኳን ተወውና አንተ በኖርክበት ሰፈር ውስጥ ስንቱ ነው በሴት የሚጋጨው? ስንቱ ጠንካራና ብዙ አቅም ያለው ወንድ ነው ትክክለኛ ካልሆነች ሴት ጋር ተጣምሮ ህልሙ የጨለመው? ስንቱ ወንድ ነው ሴት የላከችው ሞት አይፈራም ብሎ ሕይወቱን አደጋ ላይ የሚጥል መስመር ውስጥ የገባው? በታሪክ የምናውቃቸው የትኞቹም ታላላቅ ሰዎች በፈተና ምክንያት ብቻ አልወደቁም። ይልቁንም አብዛኞቹ የወደቁት ለተሳሳተች ሴት የሕይወታቸውን በር ስለከፈቱ ነው። የተሳሳተ የሕይወት አጋር ካለህ ዓላማህን፣ ገንዘብህን፣ ስነ ስርዓትህን አልፎም ተርፎም ደግሞ ለራሴ ያለን ክብር እንድታጣ ሊያደርግ ይችላል። ነገር ግን ብዙ ወንዶች ከእንደዚህ አይነት ሴቶች ጋር ባላቸው ግንኙነት ወቅት የሚያስተውሏቸውን አደገኛ ምልክቶች ወይም ደግሞ ቀይ መስመሮችን ችላ ይላሉ። ታዲያ በዛሬው ቪዲዮ በትዳርም ይሁን በጓደኝነት አብራህ ያለች ሴት ላይ ከተመለከትካቸው አሁኑኑ ራስህን ለማዳን ማምለጥ ያለብን ወሳኝ ምልክቶች ነው የምነግርህ። እነዚህን ምልክቶች ከባድ የሚያደርጋቸው ነገር ከላይ ሲታዩ እምብዛም ጉዳት ያላቸው ወይም ደግሞ እያደር ክብርህን፣ ጊዜህን፣ ገንዘብህንና የአእምሮ ሰላምህን የሚጎዱ አለመምሰላቸው። ስለዚህ የማንቂያ ደውል እንዲሆን አሁኑኑ አጋርህ ላይ መፈተሽና መጠንቀቅ ያሉብህን 6 ምልክቶች እነግርሃለሁ። አንተ ብቻ ቻናሉን ሰብስክራይብ ያድርግ፣ እስከ ፍጻሜው ተከታተል። እንግዲህ በዛሬ ቪዲዮ በመጀመሪያ የምንመለከተው የማትወድህን ሴት የሚለውን ሐሳብ ነው። ብዙ ጥሩ ወንዶችን የሚሰብረው ትልቁ ነገር ይሄ ነው፣ ከማትወዳቸው ሴት ጋር መሆናቸው። ያንተ መኖር ደስ ሊላት ይችላል፣ ስጦታዎችንም ልትቀበል ትችላለች፣ ለምቾታም ስትል አብራህ ልትቆይ ትችላለች። ነገር ግን ከልቧ አትወድም። እውነታው ደግሞ ይሄ ነው። ምንም ያክል ብታሳምናት፣ ብትከተላት፣ መውደድህን ብታረጋግጥላት ይህንን በፍጹም አትቀይረው። ለወራት ልትታገል ትችላለህ፣ ክብርህንም ልትሰዋ ትችላለህ፣ ነፍስህንም ሁላ ልትሰጣት ትችላለህ። ነገር ግን አሁን ካልወደደችህ በፍጹም አትወድም። መጽናት ክብር ይመስላል፣ ግን አይደለም። ጥረት መስሎ የቀረበ ራስን መክዳት ነው። ትመለሳለች፣ ትለወጣለች ብለህ ታስባለህ። በፍጹም አትመለስም። እሷን ለማግኘት በታገልክ ቁጥር እሷን ለማቆየት ይበልጥ ትታገላለህ። አየህ፣ ወጥመዱ ይሄ ነው። የወንዶችን ዕድሜ የሚበላ ክፉ አዙሪት ይሄ ነው። ካርል ዩንግ እንዳለው ያልተገነዘብከውን ነገር እስካላወቅከው ድረስ ሕይወትህን ይመራል፣ አንተም ዕጣ ፈንታ እያልክ ትጠራዋለህ ይላል። እዚህ ጋርም እየሆነ ያለው ይሄ ነው። እውነታውን ለመቀበል ባለመፈለግ የምትከፍለው ዋጋ ሰላምህን፣ ዓላማህን፣ ክብርህንም ይዞብህ ነው የሚጠፋው። የማትወድህን ሴት ፍቅር ለማግኘት የምታጠፋው እያንዳንዱ ደቂቃ ከሕይወት ላይ የሚቀነስ ጊዜ ነው። ወንድሜ፣ ከእንደዚህ አይነት ሴት ጋር ከሆነ ያለው አሁኑኑ ጥላት በመሄድ ራስህን አክብር። ትክክለኛዋ ሴት ተፈጥሯዊ መሆን ለሚገባው ነገር እንድትለምን አታድርግ። አንተ እንደመረጥካት እሷም ትመርጣለች። ይህንን መረዳት አለብህ። ይህንን የምነግርህ ታዲያ እንድትናደድ እንዲመርህ ሳይሆን እንድትጠነቀቅ ነው። ምክንያቱም የተሳሳተች ሴት ከገንዘብ በላይ ዋጋ ታስከፍላለች። ትኩረትህን፣ እድገትህን፣ ዓላማህን ታሳጣለች። ይሄ ሴቶችን ስለመጥላት በፍጹም አይደለም፣ ወንዶችን ስለማዳን፣ አንተን ስለማዳን። ሰላምህ ውድ እንደሆነ፣ ዓላማህ የማትደራደርበት እንደሆነና ጉልበትህም የተቀደሰ እንደሆነ ለማስታወስ ነው። ሰውነትህን ገንባ፣ ገቢህን ከፍ አድርግ፣ አእምሮህንም አሻሽል፣ ዓላማህን አጥብቅ። ያንን ስታደርግ አንተ አማራጭ መሆንን ትተህ ተመራጭ ትሆናለህ። እውነቱ ቀላል ነው። ትክክለኛዋ ሴት ዓላማህን አታሳጣህም፣ ይልቁኑ ያንተን ዓላማ ታባዛለች። ስለዚህ ባዶ የሚያደርግህን መከተል አቁም፣ ይልቁኑ የሚገነባህን መምረጥ ጀምር። ወንዶች ከወደቁበት የሚነሱት በዚህ መንገድ ነው። አንተም ከወደቅክበት የምትነሳው በዚህ መንገድ ብቻ ነው። ሁለተኛ የሴት አይነት ደግሞ የመዝናኛ ሴት ነው። እንደዚህ አይነት ሴቶች መጀመሪያ ላይ ደስ ሊሉ ይችላሉ፣ ነገር ግን መጨረሻቸው አለመረጋጋት ነው። እንደዚህ አይነት ሴት የሌሊት ናት። አዲስ መጠጥ፣ አዲስ ሰው፣ አዲስ ወሬ ፍለጋ ተባዝናለች። ራስህን አታታለህ። አንተ ለሷ መልህቅ አይደለም፣ አንተ መጠባበቂያ ብቻ ነው። መጀመሪያ ላይ ከሷ ጋር ስትሆን ሕያው እንደሆንክ ይሰማል፣ ደስታውና ሙቀቱም ያውራል። ነገር ግን ሌሊቱ እየረዘመ ሲሄድ ወሬዋ ግልጽነትን ያጣል፣ ምክንያቶቿም ይዳከማሉ። በድንገት ከሌሊቱ 9 ሰዓት ላይ ለምን ስልኬን አታነሺም ብለህ
ኮርኒሱን እያየ ትጨነቃል። መልሱ በጣም ቀላል ነው። አንተ ቅድሚያ የሚሰጥ ሰው አይደለም። ቅድሚያ የምትሰጠው ላኗኗሯ ነው። መረጋጋት ለሷ እንደ እስር ቤት ይከብዳታል። ካርል ዩንግ ከራስ ማንነት መሸሽ በማለት ይጠራዋል። ያላትን ባዶነት ለመሸፈን የውጩን ብልጭልጭ ትከተላለች። አንተ ግን የሌሊት ክለብ ጥበቃ ልትሆን አይገባም። የመጣኸው ለመገንባት እንጂ ህንፃ ለመጠበቅ አይደለም። ሁከትን ሰላም ላድርገው ስትል በፍጹም ሰላም አታገኝም። ይልቁኑ ያንን ነገር ቂም ይተካዋል። አንዳንዴ ሁከት እኮ ድምጽ የለው፣ በፈገግታና በተረጋጋ ሁኔታም ሊመጣ ይችላል። ስለዚህ መጠንቀቅ ይኖርባል። ሶስተኛዋ የሴት አይነት ደግሞ ለትኩረት የተጠማች ናት። ይኸውልህ የእሷ እውነተኛ ፍቅር አንተ አይደለም። የምትመካውና የምትኖረው በሰዎች ጭብጨባ ነው። በላይክ፣ በኮሜንት፣ በሰዎች አድናቆትና በማታቃቸው ሰዎች እይታ ላይ ትመካለች። ታማኝነትህን፣ ትኩረትህን፣ ፍቅርህን ብትሰጣትም በፍጹም ያ አይበቃትም። ምክንያቱም የእሷ ፍላጎት ገደብ አልባ ነው። ከሌሎች ወንዶች ጋር እየተወዳደርክ ይመስላል፣ ነገር ግን አይደለም። አንተ እየተወዳደርክ ያለው ከመላው ዓለም ጋር። በቃ እውነታው ይሄ ነው። በህይወት ያለ ማንኛውም ሰው ከኢንተርኔት በላይ ትኩረት ሊሰጣት አይችልም። ካርል ዩንግ እንዳለው ሰዎች ለራሳቸው እንኳን ሳይቀር የሚሳሳቱበትን ጭንብል ያደርጋሉ ይላል። የሷ ጭንብል ፊቷ ላይ ሳይሆን ተመልካቾቿ ናቸው። ወንድሜ አንተም በህይወቷ ውስጥ እንደ አንዱ ተመልካች ከሆንክ ገና ከመጀመሪያው ተሸንፋል። መጀመሪያ ላይ ጉልበቷ ማራኪ ስለሆነ ያስደስታል። ነገር ግን ብዙም ሳይቆይ እያንዳንዱ የግል ጊዜያችሁ የህዝብ እንደሚሆን ትረዳል። እያንዳንዱ ትዝታ ለባዕድ ሰዎች ተብሎ የተቀነባበረ ይሆናል። ሰላምህ ለሰው አድናቆት ሲባል ይሸጣል። ለዚህ ነው ብልህ ሰው ገና በጊዜ ገደብን የሚያስቀምጠው። የሷ ፍላጎትን በገዛህ ቁጥር ነፍስህን በረሃብ ታስቀራታለች። ወንዶች የሚሳሳቱት ይህንን ሱስ እንደ ስብዕና መቁጠራቸው። ጊዜያዊ ይመስላቸዋል፣ ነገር ግን አይደለም። የነዳጅ ያክል ነው። ነዳጁ ሲያልቅ የሷን ፍላጎት አብሮ ያልቃል። አራተኛዋ ደግሞ አመንዝራዋ ሴት ናት። ይኸውልህ ለብዙ ወንዶች እሷ እንደ ጀብዱ ትታያለች። ነፃ የሆነች የምታስደስትና አንዳች ነገር ያላት ናት። ነገር ግን ዛሬ ስሜት የሚመስል ነገር ነገ ወደ ባዶነት ይቀይራል። ለምን? ምክንያቱም ድግግሞሽ አእምሮን ይቀይራል። እያንዳንዱ ጊዜ ግንኙነትን እንዴት መላቀቅ እንዳለባት እንጂ እንዴት መጠበቅ እንዳለባት አያስተምራትም። ተሰማኝ፣ ተደሰትኩ፣ ወጣሁ የሚል ልማድ ይገነባል። ከዚያ በኋላ ጥልቀት ያለው ፍቅር ይከብዳታል። አዲስ ነገር ብቻ ነው ሰላም የሚሰጣት። ለዚህ ነው ቃል ኪዳን ለሷ እንደ ሰንሰለት መታሰሪያ ሆኖ የሚታያት። በመጨረሻም ያንን ሰንሰለት መስብሯ ደግሞ አይቀርም። መጀመሪያ ላይ አንተ የተመረጥክና የተለየህ ይመስላል፣ ግን ብዙም ሳይቆይ የጥርጣሬ መንፈስ አእምሮህን ይረብሻል። ስለ ሌሎች ታስባለህ፣ በታማኝነቷ ትጠራጠራለህ። መረጋጋትን ስትጠይቃት ያንን ነገር ቁጥጥር እያለች ትጠራዋለች። ስለዚህ ያንን ባደረክ ቁጥር ሁሌም ቢሆን እባክህን አትቆጣጠረኝ እያለች ካንተ መስመር ለመውጣት ትታገላለች። ስለዚህ እንደዚህ አይነቷን ሴት የግድ በፍጥነት መራቅ ይኖርባል። ቀጣዩና አምስተኛዋ ሴት ደግሞ ጥቅመኛ ሴት ናት። እንደዚህ አይነት ሴት አንተን አታየም። እሷ የምታየው አንተ የምትሰጣትን ነገር ብቻ ነው። የምታጠናው ቦርሳህንና ኪስህን እንጂ ማንነትህን አይደለም። የምትወደው አኗኗርህን ነው እንጂ ካንተ ጋር ያላትን ህይወት አይደለም። እውነታው በቃ ይሄ ነው። ሌላ ሰው ካንተ የተሻለ ነገር ሲያቀርብላት አንተ ታሪክ ትሆናለህ። የምታቀው ስለ ዓላማ ሳይሆን ስለ ሳምንቱ መጨረሻ ዕቅድ ስትጠይቅ። እያንዳንዱ ወሬ ወደምትገዛው ነገር እንጂ ወደምትገነባው ማንነት አይመለስም። ካንተ ጋር ያለችው ማንነትህን ወዳ ሳይሆን የምታወጣውን ገንዘብ ፈልጋ ነው። ገንዘብ ሲቆም ፍቅሯ ይቆማል። ሴኒካ ከብዙ ዘመናት በፊት እንዳስጠነቀቀው በከንቱ ተድላ ውስጥ የሚዘፈቅ ሰው ራሱን ባዶ ያደርጋል ብሏል። ለጋስ በመሆን የምታገኛት ይመስላል፣ ነገር ግን እያደረክ ያለው ታማኝነቷን መከራየት ብቻ ነው። ኪራይ ደግሞ ሁሌም ቢሆን ያልቃል። ልግስና ክብር ነው፣ ነገር ግን ልግስና ለመግቢያ ዋጋ ሲሆን ያ ግንኙነት አይደለም፣ ያ ንግድና ሸቀጥ ነው። ፍቅር ንግድ ሲሆን ደግሞ አንተ እግር ያለው የሚራመድ የክሬዲት ካርድ ብቻ ትሆናለህ ማለት ነው። ስድስተኛዋና የመጨረሻዋ ደግሞ ራስ ወዳድ የሆነች ሴት ናት። እንደዚህ አይነት ሴት ከሷ ጋር ሁሉም ነገር ስለሷ ነው። ስለ ፍላጎቷ፣ ስለ ታሪኳ፣ ስለ ስቃይዋ ብቻ ነው። ያንተ ስቃይ ለሷ አስቸጋሪ ነው።
ያንተ ህልም ደግሞ እንደ ተራ ድምጽ ነው። መጀመሪያ ላይ እቺ ሴት እንደ ትልቅ ስጦታ ልትመለከታት ትችላለህ። በራስ መተማመን ያላት ማራኪ ምናምን ትመስላለች። ብዙም ሳይቆይ ግን አንተ በህይወቷ ውስጥ አጋር ሳትሆን መስታወቷ እንደሆንክ ትረዳለህ። መስታወት ደግሞ ጥቅም ላይ ይውላል እንጂ አይወደድም። መጠቀሚያ ብቻ ነው የምትሆነው። አንተ ስትፈልጋት ትጠፋለች። እሷ ትኩረት የፈለገች ጊዜ ደግሞ ሁሉንም ነገር ትተህ እንድትገኝ ትፈልጋለች። ይቅርታዋም ይቅርታ ሳይሆን መሳሪያ ነው። እንዲህ ስለተሰማ አዝናለሁ ትላለች። ላንተ ስህተት ትልቅ ትዝታ አላት። ለራሷ ስህተት ግን አንዳችም ትዝ የሚላት ነገር የላትም። የበደለችን ሁሉ ትረሳዋለች። ሁሌም ቢሆን ጥፋተኛ የምታደርግህ አንተ ነው። ስቶይኮች ከአምባገነኖች ጋር በፍጹም አትከራከሩ፣ ጉልበታችሁንም ንፈጓቸው የሚሉት ለዚህ ነው። ማኪያቬሊ ደግሞ በቁጥጥር ስር ለመኖር ከሚፈልግ መሪ ምህረትን አትለምን በማለት ከዚህ ጋር የተገናኘ ሐሳብን አንስቷል። በሷ ዓለም አንተ ሰው አይደለም፣ አንተ ነዳጅ ነህ። ነዳጁን በሰጣሃት ቁጥር ደግሞ ማንነትህ እየጠፋ ይሄዳል። ስለዚህ ነው ከናርሲስት ወይም ደግሞ ራስ ወዳድ ከሆነች ሴት ጋር ሰላም መፍጠር ማትችለው። ወይ ድንበር ታበጃለህ ወይ ደግሞ ትተሃት ትሄዳለህ። ነገር ግን በፍጹም አትቀይራትም። ካልሆነ ግን ባዶ ብርጭቆ ለመጠጣት እየሞከርክ አንተ በጥም ትሞታለህ። እሷም ችግሩ አይታያትም፣ ምክንያቱም የዛ ነገር በሽተኛ ናት ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ላይ የጠቀስኳቸውን 6 አይነት ምልክቶች ወይም ደግሞ 6 አይነት ሴቶች ባንተ ህይወት ውስጥ ካሉ ወይም ደግሞ ወደፊት በምትመሰርተው ግንኙነት ውስጥ የሚያጋጥሙ ከሆነ ወንድሜ አሁኑኑ ራስህን ከዛ ነገር በማራቅ ሰላምህን ጠብቅ፣ ኢነርጂህን ጠብቅ። ከምንም በላይ ደግሞ የአእምሮህን ጤና ልትጠብቅ ይገባል ማለት ነው። እንግዲህ ለዛሬ የወንዶች ጉዳይን በተመለከተ ወደ እናንተ ይዘን የቀረብነው መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይም መሰል ማንነታችሁን የሚያንጹ ክብራችሁን የሚያስጠብቁ ሌሎች በርከት ያሉ መሰናዶችን ይዘን የምንመለስ ይሆናል። እስከዛው ቻናሉን ሰብስክራይብ ያደረጋችሁ እንድትቆዩን በአክብሮት ጋበዝን። ይመቻችሁ።